ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ጊዜ ሲደርስ ለንጉሱ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ለአጵሎን ልሰግድ ነው አለ። ልሰግድ ነው? ልሰግድ ነው። ና በል ራስህን ልሳም አለ። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም ማለት በርኩስ አፉ እንዳይሰማው ማለት ነው። ቆይ ብሎ ልትሰግድ ነው? ና እንልስገድ። አይ እንደዚህም አይደለም። በጥቂት ሰው አይደለም የሚደረገው። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ለአጵሎን ሊሰግድ ነው እያል አዋጅ ነገረ። ጊዮርጊስ ለአጵሎን ሊሰግድ ነው እየተባለ አዋጅ ተነገረ። ይኸውላችሁ ልብ ብላችሁ ስሙ። ለአጵሎን ሊሰግድ ነው ተባለ። እንዲህ አድርገህ ልትሰግድ ከሆነማ አለው ሾመሃል መንግሥት እኩል ይሰጠን። እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግሥቲቱ ጋር ተጫወት ብሎ ንጉሡ ከሚስቱ ጋር አስቀመጠ። እሱ ቆመና ዳዊቱን ይደግም አማልክት ይሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ ደጓለ እምኀበ አይን ቦሙ ወይሬዩ እዝን ቦሙ ወይሰሙ። ተመልከቱ። አፍ ቦሙ ወይነቡ ከዚያ አንፍ ቦሙ ወያጼኑ እያለ እንዲህ ያነቅ እግር ቦሙ ወይሐውሩ። የአሕዛብ አማልክት አጋንንት ናቸው። አይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ሰማን ማንን ነው እንደዚህ የምትለው አለች። ጣዖታቱን ነው አለች። ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቱ። አሕዛብ ለምን አጉረመረሙ? እነማን ናቸው የሚያጉረመርሙ አለ። ነገሥታቱ ናቸው አለ። እዚህ በኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለች። ይሄ ነዋ ክርስቲያን። ንግሥቲቱን ራሷን ክርስቲያን አደረገ። ከዚያ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ ና ስገድ። ሰው ተሰብስቦላል። ያገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያሉ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ልክት። ያቺ ሴት ደግሞ እንጀራዬ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ሰው ከተሰበሰበበት ልጁ ያሽባ ልጅ አያችሁ። ሁልጊዜው ሁሉም ነገር በጊዜው መልካም ነው። ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለ። ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራል በለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይጠራል አለ። ይሄ ልጅ እየመራ አጵሎንን እያስቀጠለ እያንቀጠቀጠ ይዞት መጣ። ከሕዝቡ መካከል አቁሞ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነው የሰገዱልኝ። እኔ በማክሰኞ የተፈጠርኩ እንጨት ነኝ። የማውቀው ነገር የለኝም። ስገዱልኝ አላልኩም ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅም ምን ተባለ? የቅዱስ ጊዮርጊስ ረዳት ሆነ ማለት ነው። ሐዋርያ ሰማዕት ሆነ። በጊዜው ሲመጣ አንደኛ ተመልኩ ሰራዊት ሁሉ ምን አለ? ይሄ ሽባ የነበረው ልጅ በእግሩ መምጣት። አጵሎንስ እንዴት ያለ ደካማ አምላክ ነው! አያ ሕፃን ልጅ ዶ የሚያመጣው። ለእሱ አንሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። እንደገና ደግሞ ራሱን ማዳን ያቃት አንድ ሕፃን ልጅ ጠርቶ የሚያመጣው ነው እንዲህ አምላክ። በዚያውስ ላይ ደግሞ ለራሱ ያልሆነ ብለው በዚያ የተሰበሰቡት ሁሉ ክርስቲያን ሆነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር ምንጊዜም ትክክል ነው የሚባለው ለዚህ ነበረ። የዚያች ሴት ሃይማኖትም ተፈትኖ ነበር። ልጄን አድነ ሲያበቃ አንተም ፈርተህ ልትክር ነው ብላ ነበረ። በጊዜው ግን መልካሙን ነገር ገለጠ። እግዚአብሔር በጊዜው መልካሙን ነገር ይግለጥልን። ሰማይቱ መጣና ታደጋት፣ ጸሎቷን ሰማና ጊዮርጊስ ሆይ ብለን ስንጠራው ቅዱስ ስምህን በፈረስህ መጥተው ጎብኘን ካለም ዘንድ አድነን። በጥር 8 የልዳው ሰማዕት ቅዱስ ጊዮርጊስ ደማቸውን ለከበረ ወንጌል ሕይወታቸውን ስለ ክርስቶስ ፍቅር ለግሰዋል። በሮም የነገሱ አላውያን ነገሥታት በሚያውጁት አዋጅና በሚያወጡት ሕግ ክርስቲያኖች እንደ ሙሉ ሰው አይቆጠሩም ነበር። ቤተ ክርስቲያናችሁ ውስጥ ዝለሉት የምትባሉት ምንድነው አለች። ጓደኛዬ ማለት ሙስሊም ነች፣ ጅልባቢስት ነች ስትለኝ
ዝላሉት የሚባለው ሁሌም ይባላል ግን እኔ ማላቀውም ለምን እንደሆነ አልኳተኝ እኮ እሱን ጠይቅ ያለችኝ እሺ አልኩና ማለት በቃ ቤተክርስቲያን ውስጥ በጣም ፒስ ነን እንግባባለን ጠይቂ ምናምን ነገር አለችኝ እና እሱን ካወቅሽ አንቺ ብቻ ከተመለሽ ለሌላው ትምህርት ነው አሉ ግን እኔ መመለሱን ሻዳ መያዙን አላስታወስኩትም ምንም አልመጣልኝምና ልክ ቤተ መቅደሱ እየጠረግን ፋሲካ ሊደርስ አካባቢ ቤተ መቅደስ እየጠረግን ነው እና ያ መጽሐፍ ደግሞ የሚቀመጠው ይሄ ቁርባን የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጠውና ያላገባሽ ሴት አትነካም በቃ የዛ ቤተ ክርስቲያን አገልጋይ ውስጡ ላይ የሚያገለግሉ ካልሆነ በስተቀር ማንንም አይነካውም እኛ ሴቶች ምናምን ነገር ማለት እና ያንን ነገር ለማምጣት ገባሁኝ ውስጥ እንዲ ተጸድቶ ውስጥ አጽድተውት መጋረጃውን እንዲከፍተውት ነበርና ትዛለኝና ገባሁኝ መሃል ላይ ቀይ ገመድ ነገር እንዲ መሃሉን ዝለሉ የተባለበት ቦታ አስቀምጠውታል ከታች ሳይው ወላሂ ነው ምን አረብኛ ተጽፎበታል ግን አረብኛው አልመጣልኝም እኔ ምንም አልመሰለኝም እኔ ግን ይሄን ብነግረኝ እንጃ ለማመን በጣም ይከብዳልና በአረብኛ የተጻፈው ላኢላሃ ኢላላህ ሙሐመድ ረሱላህ ነው የሚባለው እኔ ምን እንደምል እንግዲህ አላቅም ግን በጣም የገረመኝ እቺ ልጅ እርግጠኛ ነኝ የሄደችው ቃልቻ ቤት እንጂ ቤተክርስቲያን አይደለም ቤተክርስቲያን እንዲህ አይነት ቀይ ገመድ ያለው አረብኛ ጽሑፍ ያለው ግራ የገባው እንዲህ አይነት ቤተክርስቲያን የለም በመጀመሪያ ሲጀመር በመሰረቱና ገና ከስህተቷ ድራማ መሆኑን የምታውቁት ይሄንን ስሙት እስቲ ቁርባን የሚወጣበት ካለሽ ባለ ያለችው በደንብ ስሙት ቁርባን የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጠውና ከመቼ ጀምሮ ነው ቤተክርስቲያን ቁርባን ከሚወጣበት ከቅድስተ ቅዱሳን ውስጥ ማጥመቅ የጀመረችው ራሱ ቃሉ ራሱ መቅደስ ቅድስት ቅኔ ማህሌት ራሱ አታውቅም እቺ ቤተክርስቲያን አልኖረችም እንዲህ አይነት ውሸት እንዲህ አይነት ድራማ በፕሮቴስታንቱ የጠላ ነው እንደገና ደግሞ እናንተም ጋር ጀመራችሁ ሃይማኖትን ለማሳመን ሰው ሃይማኖትን እንዲቀበል ምንም ድራማ መስራት አያስፈልግም በዚህ ደረጃ በተለይ ይሄን ዩቲዩብ የሰራችሁ ሰዎች በጣም የሚያሳፍር ነው ራሱ ተቋሙን የሚያሰድብ ነው ሃይማኖት እኮ ሰው የሚመጣው ወዶት ነው ሃይማኖት እኮ ሰው የሚመጣው አምኖበት ነው ሲቀጥል ምስክርነትም ከሆነ ደግሞ ምስክርነቱ አማናዊ መሆን አለበት ትክክለኛ መሆን አለበት ከንግግሩ እስቲ ለምሳሌ ልስንነሳ እንደው ይሄ ክርስትና ያለችው ሌላው ቀርቶ ያላገባይ ሴት ብቻ ነው መጽሐፉን የምትነካው አለች በቤተ ክርስቲያን ያላገባይ ሴት ብቻ የምትነካው ማትነካው የሚባል መጽሐፍ የለም ውሸት ከዚህ ይጀምራል ለዚህ ነው ቃልቻ ቤት ነው የገባችሁ ያልኳችሁ ሁለተኛው ደግሞ መጋረጃ ከፍቼ ገባው አለሽ ራሱ ይሄ እኮ ነውር ነው ራሱ እውነት የሆነው ቤተ ክርስቲያን ራሱ ቢሆን ነውር ነው ነገም የርሽበት የሃይማኖት ተቋም ውስጥ ይሄን ከማድረግ ወደ አላቲም ማለት ነው ስለዚህ ገብተሽም ቢሆን ራሱ ገብታም ቢሆን ይችላል ለሌብነት ነው የገባችሁ አይፈቀድም ምክንያቱም በቤተ ክርስቲያን በመጋረጃ የተከለለ ቦታ ዝም ብሎ አይደለም ካህን ብቻ የሚገባበት ለክህነት የበቃ የሚገባበት መግባት ራሱ ነውር ነው ነገም የገባሽበት ሃይማኖት ውስጥ ከማድረግ ወደ አላቲም ማለት ነው ሌላው ደግሞ አረብኛ የተጻፈ መጽሐፍ ነው የተባለው በቤተ ክርስቲያን ውስጥ አረብኛ የተጻፈ መጽሐፍ ምን ያረጋል ቅድስተ ቅዱሳን ውስጥ የትኛው መቅደስ ውስጥ ነው እንዲህ አይነት መጽሐፍ ያለው እባካችሁ እንደዚህ አይነት ድራማ እየፈጠራችሁ ሰውልዱን ባትሸውዱት የሃይማኖት ተወዳጅነት የሚገኘው በማስተማር ንጹህ ትምህርት በመስጠት ለሌላው አርያ በመሆን ነው በሚገባ እንጂ እንዲህ አይነት ድራማ መስራት እኮ አያስፈልግም እና ሌላው ደግሞ በጣም ያሳቀኝና የገረመኝ ስጠይቅ አይተረጉሙልኝም እለፈው ዝለሎ ይላሉ ላለችው ነው ቤተክርስቲያን ውስጥ የሚዘለል ትምህርት የለም ሁለተኛ በግዕዝ ነው ለተባለው ዝለለው የሚባለው ቤተክርስቲያን እኮ በአማርኛና በግዕዝ እኮ አትማለች እኮ ቅዳሴው በአማርኛና በግዕዝ ታትሟል ኪዳኑ በአማርኛና በግዕዝ አለ ትምህርተ ዋህቱ በአማርኛና በግዕዝ አለ ሊጦኑም በአማርኛና በግዕዝ አለ የሌለ መጽሐፍ የለም ከጥቂቶቹም እየተተረጎሙ ነው ቤተክርስቲያን በቋንቋ የምትሸፍረው ነውር የላትም ሁሉም ግልጽ ነው ትምህርቷ ቤተክርስቲያን ዕውቅና የሰጠቻቸው ቅዱሳት ብላ የጠራቻቸው ውስጥ እንዲህ አይነት ነውር የለም ውሸት ነው የቤተክርስቲያን ቋንቋ የተጻፉት በግዕዝ በአማርኛ ነው ከዚህ ውጪ ያለ ግን አረብኛ እየቀላቀሉ አይነት ቤተክርስቲያን ቅድስና የሰጠችው የመሰከረችለት መጽሐፍ የለም ቅዳሴው ላይ እንዲህ አይነት ነገር የለም ተተርጉሟል ሁሉምና እባካችሁ እንዲህ አይነት ድራማ ባትሰሩ ጥሩ ነው እፍረቱ ለራሳችሁ ነው እፍረቱ ለምትሰሩት አካላት ዩቲዩበሮቹ ነው በተለይ ዩቲዩበሮቹ ገና ለገና እንደው ገንዘብ እናገኛለን ብላችሁ የራሳችሁን ሃይማኖት ባታሰድቡና እንደው ለምትሰሙ ግን ኦርቶዶክሳውያን እንዲህ ያለው ነውር ምን ያህል የኛ ቤተክርስቲያን ሰውን አሳምና በትምህርት የምትመልስ ቤተክርስቲያን እንጂ እንዲህ አይነት ድራማ የምትፈጥር አለመሆኗ እንድታውቁ ነው ማሳያ ነው የራሱ